ዛሬ ደግሞ እግርና እጅ ለሚደርቅ ለሚሰነጣጠቅ ምርጥ የሆነ የእጅና የእግር ማለስለሻ። በተለይ ብዙዎቻችሁ ንብረት የእኔ እጅ በጣም ደረቅ ሆነብኝ፣ ፈለጋ ወጣ ጣቶቼ፣ እንዲሁም ደግሞ የእግሬ ተረከዜ ጭራሽ ተፈንክቶ ሳንቲም ራሱ ያስገባል ያላችሁኝ፣ እንግዲህ ዛሬ በተለይ በዚህ ወቅት መቆም ስለምናበዛ ይህንን እየተቀባም ማታ ማታ እንዲሁም ደግሞ ስንሰራም ካልሲ እየለበስን እኔ በምሰራው መልኩ ተሰራችሁት ተጠቀማችሁ በእርግጠኝነት እጃችሁን በጣም ነው የሚያለሰልስላችሁ። እንዲሁም ደግሞ ያ የተሰነጠቀውን እየደፈነው ይመጣል ማለት ነው። ሰላም ውዶች፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልኝ እያልኩኝ እንዴት ነው የሮመዳን ስራ እንዴት ይዟቸዋል? እኔ ጋ ፈጣሪ ይመስገን ይዞናል። እንግዲህ ያው አንድ ሳምንት ተነስቶለታል። እግዚአብሔር ይመስገን። አይዟችሁ በርቱ። ወደ መጣሁበት ስመጣ እዚህ ጋር በመጀመሪያ የወይራ ዘይት፣ በተለይ የወይራ ዘይት እግራችሁን የማማችሁ እሱን ተቀብታችሁ ካልሲ ለብሳችሁ ብትቆሙ የበለጠ አሪፍ ነው። እንደዚህ አንድ ማንኪያና ትንሽ ጨምርበታለሁ። በዛ አድርጉት እናንተ በዛ አድርጋችሁ መስራት ተፈለጋችሁ በዛ አድርጋችሁ መስራት ትችላላችሁ። የተለያዩ ግብአቶች ስለምጨምርበት ይበቃኛል ማለት ነው። የሁለት ማንኪያ የወይራ ዘይት ተጠቅም ያለው የወይራ ዘይት ለእግራችንም ሆነ ለሰውነታችን ለማንኛውም ነገር ለማለስለስ እንዲሁም ደግሞ በተለይ ደግሞ እግራችሁን በጣም ታመማችሁ ከእርድ ጋር አድርጋችሁ ማስያጅ አድርጋችሁ እስር ድምድም አድርጋችሁት ያመማችሁ እግር ላይ ብታሳድሩት ብተኙ በጣም አሪፍ ነው። እሱን ደግሞ ሌላ ጊዜ ይዤላችሁ እመጣለሁ። እዚህ ጋር ሌላኛው ኮኮነት ነው። ኮኮነትም እንደዛው እጃችን ለማለስለስ በጣም አሪፍ ነው። የተሰነጣጠቀ ነገርን ይደፍንልናል። ይህንን የምጠቀመውን ግብአት በነገራችን ላይ ለፀጉራችን መጠቀም እንችላለን፣ ለፊታችንም መጠቀም እንችላለን። እዛ እንደዚህ ተመሳሳይ ነው የምጠቀመው ያለኝን ግብአት። በዚሁ አጋጣሚ ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦቼ ሁሌም ሼር ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ከዛ እዚህ ጋር ቤቢ ኦይል ተጠቅሜ ያለውኝ። ቤቢ ኦይል ብዙዎቻችሁ አናገኝም ነው የምትሉኝ። በተለይ ኢትዮጵያ ላይ የት እንደሚገኝ አላውቅም። ነገር ግን ታገኛችሁ ሰየው፣ ከሌለ ችግር የለም። ባላችሁ በሱ ፋንታ ግርስኒ መተካት ትችላላችሁ። እሱን ከሌላችሁ ባላችሁ ግብአቶች ብቻ መጠቀም ትችላላችሁ። ያለንን ነገር ግን እንደዚህ እኔ በምሰራው አይነት ሁልጊዜም እየሰራችሁ ተጠቀሙ። እኔ ራሱ በጣም ነው የወደድኩት። የሆነ ባልዚን ብቻውን ስንጠቀመው ቶሎ ነው የሚደርቀው። ለምን እንደው አላውቅም። በተለይ የዚህ ሀገር ባልዚን ተጠቅመነው ወዲያውኑ ነው ድርቅ የሚለው፣ ምጥጥ ነው የሚለው፣ አያርስም። ስለዚህ እንደዚህ አድርገን ስንቀላቅለው በጣም ነው የሚያርሰው። ሙቀት ይሰጠዋል። በሙቀቱ ደግሞ እጃችን ይለሰልሳል። እንደ ስቲም ይሆንልናል። አንደኛ የሆነ ቆሻሻ ነገርን ጥቋቁር ነገር ካለ ፍትልትል አድርጎ ነው የሚያወጣልን። እጃችንንም ያለሰልስልናል። ከዛ እዚህ ጋር እንግዲህ ሌላኛው በዋነኝነት ግብአት ቫዝሊን ነው። ቫዝሊን ሁልጊዜም ቢሆን የማንኛውም የቁስል ነገር መድኃኒት ነው። እዚህ ጋር በምታዩት መልኩ በዛ አድርጌ ነው የተጠቀምኩት። እንዳልኳቸው እኔ ሁልጊዜም ቢሆን ይሄንን ከዚህ በፊት ራሱ ሰርቼው ለራሴ ሰርቼ በጣም ነው የወደድኩት። ለእናንተው ይዤላችሁ እመጣለሁ ብዬ ይኸው ግን ብዘገይም ይዤው መጥቻለሁ ማለት ነው። በምታዩት መልኩ 2 ማንኪያ ተጠቅሜ ያለውኝ። እነኝህን ግብአቶች ሁሉንም አንድ ላይ ካዋሃድን በኋላ ግዴታ እንደዚህ እስቲም ማድረግ አለብን እንዲቀላቀል። ግዴታ እሳት ላይ ትንሽ የተወሰነ ለ5 ደቂቃ ትንሽ እስቲም አድርገን እንዲቀልጥ፣ እንደገናም ደግሞ ሌሎቹ ግብአቶች ሙሉ ለሙሉ እንዲቀላቀሉ አሪፍ ነው። ሞቅ ሲልም ቫዝሊንም ስንጠቀመው አሪፍ ነው። እነኝህ ሁሉንም ማለት ነው። እዚህ ጋር እንግዲህ እንዲያቀልጥልኝ ያው እዚህ ጋር ማንኪያውን እንትን እያልኩት ነበረ ላው ላይ ብዙ ቫዝሊን ስለያዘብኝ፣ ነገር ግን ስላልሞቀ ያው እያገላበጥኩት ነው ያለሁት። በተለይ እጃችን በአሁኑ ሰዓት እንዳልኳችሁ ብዙ ስንቆም ግራችን በጣም ነው የሚያቃጥለው። እኔ በጣም ነው የሚያቃጥለኝ ግራ ግሬም ማለት ነው። ስለዚህ በተለይ ካልሲ ብትለብሱ ወይም ደግሞ በጣም መቆም የምታበዙ ልጆች ምን ታረጋላችሁ መሰላችሁ? ከታች ዘይቱን ታረጉና ከእንትናችሁ ማለት ነው ከግራችሁ ሞደስ ታረጉትና ምን ታረጋላችሁ መሰላችሁ? እሱ ላይ ዘይቱን የወይራ ዘይት ማለት ነው። እሱን ቅብት አድርጋችሁ በካልሲ ሽፉን አድርጋችሁ ቁሙበት ማለት ነው። በዛ ሰዓት እንዴት ነው ያ የወይራ ዘይቱ
በጣም እያራሰላችሁ ስለሚያመጣ መድኃኒት ነው የሚሆነው። ቢያንስ የማቃጠሉ ነገር ይተዋቸዋል ማለት ነው። እና ይዟችሁ በዚሁም እዚህ ጋር በምታዩት መልኩ እንደዚሁ አቀጥነዋለሁ በደንብ አድርጌ። እኔ የእግር ህመም በጣም ከባድ ነው። ይሄ እንደዚህ ራሳችን መጠበቅ አለብን። እንደገናም ደግሞ ሰርተን ስንጨርስ ግዴታ እግራችንን እንደዚህ አድርገን ማስያዝ ማድረግ አለብን፣ መቀባት። ከዛ በኋላ ሻወር ተወሰዳችሁ በኋላ ማለት ነው። ከዛ ድካሙም ይለቃችኋል። ጠዋት ስትነሱ እንደ አዲስ ነው የምትሆኑት። በምታዩት መልኩ እንደዚህ በደንብ አድርገን እናቀልጠዋለን። አንደኛ ስቲም ያደርገዋል፣ በደንብ ያዋህደዋል። የቀላቀልኳቸውን ግብአቶች እንደዚህ ሁኔታ እዚህ ላይ እርድ መጨመርም ትችላላችሁ። በነገራችን ላይ እርድ ለእግር ህመም በጣም አሪፍ ነው ከወይራ ዘይት ጋር። እኔ እዚህ ቤት ስለሚጠቀሙት ነው። በተለይ እግራቸውን ታመማቸው የሆነ ነገር ተመታቸው ወይ እንቅፋት እሱን ነው የሚጠቀሙት ማለት ነው ከወይራ ዘይት ጋር። እና እሱን ደግሞ ሌላ ጊዜ እየላችሁ እመጣለሁ። በምታዩት መልኩ በደንብ አድርጌ እንደዚህ አቀልጠዋለሁ። እኔ ትንሽ ከበድ አለኝ እዚህ ጋር ምንድን ነው የእንትኑ የማን ነው የኮክነቱ ሽታ ትንሽ እኔ ኮክነት ለፀጉርም በጣም አሪፍ ነው። ነገር ግን የሆነ ሽታው ትንሽ ከብደኛል እና እንጂ ከዛ በስተቀር በጣም ነው ሁሉም ነገር ለሰውነታችን አሪፍ ነው። እዚህ ጋር በምታዩት መልኩ አጠፋዋለሁ እሳቱን። እዚህ ጋር በነገራችን ላይ እሳት ላይ ስትጥዱ ብርጭቆ ነክ ከሆነ እቃችሁ ፎጣ ከስር ማንጠፍ አትርሱ። ምክንያቱም እንዳይሰበርባቸው። ከዛ በኋላ እንደዚህ እያደረግን ትንሽ እዛው ላይ ተዋለውኝ እኔ ውሃው እስከሚቀዘቅዝ ድረስ። ምክንያቱም በደንብ አድርጎ እንዲቀላቀልም እስቲም እንዲያደርገው በደንብ እንደዚህ እያማሰልኩ እጃቸውን በነገራችን ላይ ከላዩ ላይ ማንሳት የለባቸውም። ቢያንስ ለ5 ደቂቃ በደንብ ስቲም ያድርግ፣ እንዲሁም ደግሞ ይዋሃድላቸው ማለት ነው። ከዛ በኋላ ወዳውኑ ባልዚን ወዳውኑ ስለሚያደርገው እዚህ ጋር የእቃይ ፕላስቲክ ስለሆነች ምን አደርጋለሁ እንደዚህ ማማሰል አለባችሁ ለተወሰነ። ወዲያውኑ ደግሞ እንትን ካላችሁት እቃው ፕላስቲክ የምትጠቀሙበት ከሆነ ያበላሽባቸዋል ማለት ነው። ውልጭም ነው የሚያደርገው። ስለዚህ እንደዚህ ጣቴን ታስገባው። አሁን ቀዝቃዛ ነው፣ ምንም አያደርገውም ማለት ነው። ያን ያህል አልቀዘቀዘምም አያቃጥልምም። እንደዚህ አድርጌ እቃይ ላይ ጨምራለሁ። በምታዩት መልኩ እዚህ ጋር ስጨምረው ራሱ እንዴት ደስ እንደሚናገር ግን እዚህ ጋር አሰላብኝ ማለት ነው። አስልቶ ፈሰሰው ወዳውኑ ነው የረጋው። ቆይታ ያላችሁ ወዳውኑ ማለት ነው። እና ወዳውኑ ነው የሚረጋላችሁ። ይሄንን እስከ ጠዋት ድረስ እንደሞቀ ሙቀቱን እንደጠበቀ ነው። በቃ ባዚኑ ወዙን እንደያዘላችሁ ነው የሚያሳድርላችሁ። በተለይ ያልኳችሁ ሳህን የምታጥቡ ልብስ የምታጥቡ ካላችሁ በእጃችሁ፣ እንዲሁም ደግሞ ምግብ በተለይ ምግብ ሽንኩርት፣ ቲማቲም፣ ድንች በጣም ነው እጃችን የሚያጎለድፈው፣ ጠንካራ ነው የሚያደርገው። እና ይሄንን ግዴታ እንደዚህ መጠቀም አለብን። ለእግራችሁም እንደዛው ግዴታ እግራችን እጃችን ሰው ፊት የሚቀርብ ነገር ስለሆነ ግዴታ ራሳችን መጠበቅ አለብን። እንደዚህ ግጥም አድርጌ ከተወሰነ ደቂቃ በኋላ ከ1 ሰዓት ራሱ አይቆይም፣ ወዲያውኑ ነው የሚረጋላችሁ። ይህን መስሎ ድምድም ብሎ ረግቶ ተቀምጦልኛል። ይሄንን እንዳልኳችሁ ለእግራችሁም ለሰውነታችሁም ለፊታችሁም መጠቀም ትችላላችሁ። እንዲሁም ደግሞ ለፀጉራችሁ ከፊት ለፊታችሁ ለሸሸባችሁ ማለት ነው። እዚህ ጋር በነገራችን ላይ ካሜራው ቦታው ስላልተመቸኝ ትንሽ እኔ እጄን ጠቆር አድርጎብኛል እንጂ እንደዚህ አይደለም። እና እንደዚህ አድርገን በደንብ ለእናንተን ለማሳየት ያህል ነው። ምክንያቱም እኔ ሁልጊዜም ቢሆን የሰራሁትን ነገር ሳልጠቀም ወደ እናንተ አላመጣም ማለት ነው። በምታዩት መልኩ እንደዚህ ሁልጊዜም ቢሆን ስትቀቡ ትንሽ የተወሰነ ደቂቃ ማስያዝ ያድርጉት የሆነ እጃችሁ ማለት ነው። ከዛ በኋላ እንደዚህ አይነት ፌስታል ማለት ነው። ማለት ይሄ አሁን የኔ ፌስታል ከሌላችሁ ያገኛችሁትን ፌስታል በእንደዚህ ወይም ግላብስ ሊሆን ይችላል ማለት ጓንት፣ የምግብ ጓንት፣ እሱን ልብስ አድርጋችሁ ተኙበት። ተተቀባችሁ በኋላ ማሳደርም ማችሉ ከሆነ ደግሞ ቢያንስ ለ10 ደቂቃ እንደዚህ እፍን አድርጋችሁት አቆይታችሁት ከዛ በኋላ አሳድሩት። ፌስታሉንም እግራችሁ ላይ እንደዚህ ልብስ አድርጋችሁ ካልሲ ከላይ ጨምራችሁ ብተኙ አሪፍ ነው። ምክንያቱም ጠዋት ላይ እንደዛውን ሙቀቱን ይዞ ስለሚጠብቅ። ከዛ በኋላ እዚህ ጋር በምታዩት መልኩ ይሄንን እየቀነስን መጠቀም እንችላለን። በፈለጋችሁ ሰዓት አይበላሽ ምን አይልባችሁም። አንዴ አብዝታችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ቅድም አያችኋ ልዩነቱ ማለት ነው። ይሄ በፊቱና ያሁኑ እጄ እና ቦታው ነው የሚወስነው። የዛሬው ቪዲዮ ይህን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ
በሌላ ቆንጆ ቪዲዮ እንዲሁም ደግሞ ለምሳሌ እንደዚህ ፍርክስክስ ያለባችሁ እንደ ሳሙና የምትታጠቡት ማስክ፣ ሌሎችም የሰራሁት አለ ከስር እሱንም እየገባችሁ ማየት ትችላላችሁ። ቻው፣ መልካም ስራ ይሆንላችሁ። ላይክ ሰብስክራይብ ማድረግ